ጥላ የሄደች ሴት እነዚህ 6 ነገሮችን ስታደርግ ተመልሳ ትመጣለች፣ ትለምናለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሮ። አንደኛ ህይወትህን ቀጥል። ጥላ የሄደች ሴት በልቧ ውስጥ የተለያዩ ስሜቶች እንደሚኖሩ እወቅ። ይህም ስሜት አንተ እሷን በማጣትህ እንደምትወድቅ፣ ራስን እንደምታጣ፣ ዓላማዎችን እንደምትረሳ፣ ህይወትህን እንደምታቆም ይህን ታስባለች። በጉጉት የምትጠብቀው ይህንን ነው። መልካሙን እመኝልሃለሁ የሚሉት ውሸታቸውን ነው። መውደቅህን ነው የሚጠብቁት። ነገር ግን እሷ ከጠበቀችው በተቃራኒ ህይወትህን ቀጥለ በጠንካራ መንገድ እንደምትጓዝ፣ የተሻለ ህይወት ለመኖር እንደምትታገል ካየች እሷ የጣለችው የወረደ ግምት የሰጠችው የናቀችው ወንድ ትልቅ ዋጋ ያለው መሆኑን ትመለከታለች። ጥያቄም ይፈጠርባታል። ምክንያቱም ሴት ልጅ ጥላ የምትሄደው ስለተጎዳች ብቻ አይደለም፣ አንተንም ለመጉዳት ነው። ከቅርብ ርቀት ያንተን መውደቅ ትጠባበቃለች። ሁሉም ሴቶች ግን እንደዚህ ናቸው ማለት አይደለም። በልቧ የሰጠች የወረደ ቦታ ትክክል መሆኑን ለመመልከት አንተ ህይወትን እንዳትኖር ተራ ሰው እንደሆንክ ለማየት ይህንን በጉጉት ትጠባበቃለች። አንተ ግን ከሷ ጋር የነበረህን ነገር ልክ እንዳነበብከው መጽሐፍ ቁጭ አድርገህ አዲስ የህይወት ምዕራፍ ስትጀምር በዚህ ጊዜ እልህና ግራ መጋባት ውስጥ ትገባለች። እንደዚህ አይነት ሴቶች ያለ እኔ መኖር አይችልም፣ ያለ እኔ ደስተኛ አይሆንም የሚል እሳቤ ስላላቸው ከዚህ የተነሳ አንተ በጣም ከለመድካት በኋላ ባልሆነ ቦታና ጊዜ ላይ ጥላ ትሄዳለች። ቢሆንላት አንተ አብደህ ጨርቅህን ጥለህ ብታይ እና እርሷ ለጓደኞቿ በእኔ ፍቅር እኮ ነው እንደዚህ ያበደው ብትላቸው ደስታዋ ነው። አንተ ብትሞት እንኳን ለእርሷ ትልቅ ኩራትና ደስታ ነው። ምክንያቱም ሰዎች በእርሷ ፍቅር እንደሞትክ ስለሚያወሩ ያለ እርሷ ትልቅ የሆነ ስኬት ነው። ይሄ መራራ እውነት ነው፣ ተቀበለው። ስለዚህ ሴት ጥላ ስትሄድ ራስን የምትጎዳ፣ ህይወትህን የምታቆም፣ ራስን የምታጎሳቁል ከሆነ ለእርሷ ትልቅ ስኬትና ደስታ ነው። ይህን በማድረግ እሷ በፍጹም አታዝንልህም። ደካማነትህን የምታይበት እሷን ደስ የሚያሰኛትና የሚያረካት እርሷ ከህይወትህ በመውጣቷ የሚደርስብህ ኪሳራና ሐዘን ነው። ስለዚህ እሷ ወደ ህይወትህ እንድትመለስ ወይም ካንተ በመለየቷ እንዲቆጫት የሚያደርገው ያንተ ራስን ማጎሳቆል፣ ህይወትን ማቆሙ አይደለም። ይልቅስ ልክ መንገድ ላይ ድንገት ተገናኝተው ሰላምታ ተለዋውጦ እንደተላለፈ ሰው ቆጥረሃት መንገድህን በመቀጠል ኑሮ ላይ ትኩረት አድርግ። ካንተ ስለተለዩ ብቻ እንደምትወድቅ፣ ደስተኛ እንደማትሆን የሚጠባበቁ ሴቶች ወደ አንተ ቢመለሱ እንኳን አይጠቅሙም። ግን ደግሞ በተለያዩ የህይወት ምክንያት እየወደደችህ የተለየች ሴት መልሳ የምታገኝበት ትልቁ መንገድ ህይወትህን በመቀጠል ነው። በምንም ሁኔታ ለማንም ብለህ ህይወትህን ማቅለልና ማቆም የለብህም። ማንም ከህይወት የሚበልጥ የለም። ከህይወትህ በላይ ማንንም አትውደድ። ህይወትህን ስትቀጥል እንኳን ጥላ ሄደች ሴት ቀርቶ ንቆህ የተወ ጓደኛ እንኳን መልሶ ይፈልግሃል። ሁለተኛ፣ በፍጹም አትለምናት። በአጠቃላይ ሰው ልጅ ሁሉ ልመናን አይወድም። በለመንከው መጠን የሚቀርብህ እግዚአብሔር ብቻ ነው። ሰው ስትለምነው ጭራሽ ክፋቱና የልብ ጥንካሬው ይጨምራል እንጂ ያንተን ስሜትና ያንተን ዋጋ የሚረዳ ሰው የለም። ሴት ደግሞ በተፈጥሮ በጣም የምትጠላው ነገር የሚለምናት ወንድ ነው። ሰዎች ሲለመኑና የተለየ ትኩረት ሲሰጣቸው ጭራሽ ይርቁሃል፣ ራሳቸውን ያዋድዱብሃል። ስለዚህ በተለያዩ ምክንያት ከሷ ጋር ያለ ነገር ሊበላሽ ይችላል። ከዚህም የተነሳ ጥላ ልትሄድ ትችላለች። ሴት ልጅ ስትሄድ ከእግሯ በፊት ልቧ ሄደዋል። አንተ አሁን ስትለምናት እግሯን ይዘ እንጂ ልቧን ይዘ አይደለም። ምክንያቱም ልቧ ካንተ ከራቀ ቆይተዋል። ስለዚህ አንዲት ሴት ካንተ ጋር ያላት ነገር እንዳበቃ አምና ጉዞዋን ከጀመረች አንተ እንደውም በደስታ ሸኛት። ለምነ ህይወት ውስጥ የምታቆየው ሰው የለም። መክፈል ያለብህን ዋጋ ከፍለ እምቢ አሻፈረኝ ብላ ከሄደች ዳግመኛ እንዳትፈልጋት፣ እንዳትለምናት። ካንተ ውጭ ያለውን ህይወት አስሳ የፈለገችውን ነገር ለማግኘት ተሯሩጣ ልክ ስታበቃ ነው ያንተ ዋጋ የሚገባት። ይህ ካልሆነ እንደዚች አይነት ሴት አብራ ሆና ያንተ ጥሩነትና መልካምነት አይገባትም። ያንተ ዋጋ እንዲገባት ተዋት፣ የፈለገችውን ታድርግ። አንድ ቀን ወርቅ ትታ ድንጋይ ፍለጋ እንደኮበለለች ይገባታል። ይህ ግን የሚሆነው አንተ ትታት ልብህን ማከም ስትጀምር ነው። ወንድ ልጅ ልቡን የሚያክመው ብቻውን ነው። ቆስሎ የዳነ ልብ ደግሞ በጣም ጠንካራና በምንም የማይበገር ድጋሚም የማይደማ ነው። ይህ አይነት ልብ ሲኖር የተሻሉ ሰዎች ወደ አንተ ይመጣሉ። ስለዚህ ሴትን በልመና እንደማታገኝ እርግጠኛ ሆነ ከራስህ ጋር ተግባብተህ ወደ ስኬትህ መጓዝ አለብህ። መለመን ያለብህ አምላክህን ብቻ መሆን አለበት። ለጥፋት ይቅርታ ጠይቀህ ስህተትህን አርመ ማስተካከል ያለብህን ነገር አስተካክለ እሷን ከራስህ ጋር ማቆየት ካልቻልክ በልመና ልታቆያት አትችልም። ሴት ልጅ በለመንካት ቁጥር የበደልካት ይመስላታል። ያንተ ለመና እርሷ እንድትሄድ ስንቅ ይሆናታል። ለመሄድ መወሰኔ ትክክለኛ ነገር ነው ማለት ነው እያለች ጭራሽ አቅም ታገኛለች። ስለዚህ ተዋት። ሮጣ ስታበቃ ካልሆነ
ያንተ ዋጋ አይገባትም። ለመሄድ ስትዘጋጅ እኮ የሆነ ፕሮግራም ያደረገቻቸው ነገሮች አሉ። እነዚያ ነገሮችን እስካላየች ድረስ ሰላም አይኖራትም። ምናልባት የተሻለ ከሚመስላት ወንድ ጋር መግባባት ጀምራ ይሆናል ጥላ ለመሄድ የተዘጋጀችው። ሴት ልጅ በአንተ ተስፋ ስለቆረጠች ብቻ አይደለም የምትሄደው፣ የሆነ ተስፋ የምትጥልበት ሰውም ስታገኝ ነው። ያ ሰው የባሰ ህይወቷን የሚያመሰቃቅልና ለቁም ነገር እንደማይሆናት ስትገነዘብ ወደ አንተ ለመመለስ ማሰብ ትጀምራለች። ካንተ ጋር ሆና እየለመንካት የባሰ እንደ ቆሻሻ ትቆጥረሃለች። ስለዚህ በፍጹም እንዳትለምናት። ሶስተኛ ደስተኛ መሆን። ሴት ልጅ ልክ ጥላ ስትሄድ በሴትነቷ ምክንያት እሷን ለማስደሰት የሚሯሯጡ ብዙ ጅላጅለ ወንዶች ሞልተዋል። ሴቷ በዚህ ሁኔታ ውስጥ ሆና አንድ ያንተን ሐዘን ትጠብቃለች። አየህ እኔ ዛሬም ደስተኛ ነኝ፣ እኔን የሚያስደስተኝ ሰው ሞልተዋል የሚል መልእክት ታስተላልፍልሃለች። እውነቱ ግን አብሯት ያለው ወንድ የሚያስደስታት ሳይሆን የሚደሰትባት ሰው ነው። አንተ ይህን ስታይ በቅናት ልታብድ አይገባም። ሴት ካንተ ከተለየች በኋላ የምታሳድደው ወንድ ወይም የሚያሳድዳት ሰው የሚቀልድባት እንጂ ለቁም ነገር የሚፈልጋት አይሆንም። ምክንያቱም ሴቶች ወዲያውኑ ካንተ ሲለዩ የሚይዙት ወንድ ጤናማ ወንድን አይደለም። ካንተ ያጣችውን ነገር የምትፈልግበት ወንድ እንጂ ፍቅርን የምታገኝበት ወንድ አይደለም። ካንተ የተለየችው ፍቅር ጎሎባት አይምሰለ። አንተ እኮ ነፍስን እንኳን ልሰጣት የምትችል ወንድ መሆንን በደንብ ታውቃለች። በጣም ጥቂት ያጎደልክባትን ነገር ለማግኘት ነው ጥላ ሄደችው። ለምሳሌ በቂ ገንዘብ ከሌለ ጥላ ትሄዳለች። ደግሞ የገንዘብ አቅም ያለውን ወንድ ልታገኝ ትችላለች። ይህ ወንድ ደግሞ የገንዘብ አቅም ብቻ አይደለም ያለው፣ የሴቶች አቅምም አለው። ብዙ ሴቶችን የለመደ ነው። እንዳንተ ካንቺ ውጪ ወደ ውጪ የሚላት አይደለም። ግድ የማይሰጣት ለሴትነቷን ክብር የማይሰጥ ወንድ ነው። ልክ እንደርሷ ሌሎች ሴቶችም ገንዘቡንና ምቾታቸውን ፈልገው ተራ እየጠበቁ ያሉ ሴቶች መሰለፋቸውን ያውቃል። ስለዚህ ይህ አይነት ወንድ ገንዘብ እንጂ ፍቅር የለውም። ይህንን በትክክል ማየት ስትጀምር ነው ያንተ ዋጋ የሚገባት። ይህ ሲሆን እንደ ቆሻሻና እንደ ሰይጣን ያየች ሰው መልአክ መሆኑ ይገባታል። ስለዚህ እሷ ጊዜያዊውን ደስታ ፈልጋ ስትሄድ፣ አንተ ደግሞ ዘላቂው ደስታህን ተከተል። ዓላማህን ለማሳካት ተሯሯጥ። የፈለገ አይነት ስሜት ውስጥ ሁን፣ ዓላማህን እንዳትተወው። የወንድ ልጅ የዕድሜ ልክ ደስታው ዓላማው ነው። ሰዎች የሚሰጡ ደስታ ከጊዜ በኋላ ያበቃል፣ ፍቅራቸውም ይጠፋል፣ ለአንተ ያላቸው ፍላጎት ይቀንሳል፣ ዋጋህንም ያሳንሱታል። ዕለት ዕለት ዋጋህንና ደስታህን የሚጨምረው ዓላማህ ብቻ ነው። ስለዚህ ሴትን በመከተል ሳይሆን ዓላማህን በመከተል ደስታህን አስቀጥል። ደስተኛ ሰውን ማንም ሰው ይፈልገዋል። እሷ ትታ ስለሄደች የሐዘን ሕይወት የምትጀምር ከሆነ እውነትም አንተ ደካማ ሰው ነህ። ሴቷ ጥላ በመሄዷ ትክክል ነበር ማለት ነው። ስለዚህ ደስታ በሚሰጡ ነገሮች ላይ ጊዜህን አጥፋ። ሴት በሴትነቷ እንኳን ትኖራለች፣ የሚያዝንላት ሰው ብዙ ነው። ወንድ ልጅ ግን በመጨረሻም ከዓላማው ጋር ብቻውን ይቀራል። ስለዚህ ሞኝ አትሁን፣ ደስታህን ራስህ መፍጠር አለብህ። አራተኛ ስላለህበት ሁኔታ እንዳታውቅ አድርግ። ስላለህበት ሁኔታና ስሜት እሷ እንድታውቅ ብለህ በየጊዜው ስለ ራስህ ማስታወቂያ አትስራ። እድገትህ ልክ እንደ ዛፍ ወደ ስር የተሰወረ ይሁን። ተደብቀ ራስን ቀይር። እልህ ውስጥ አትግባ። እውነተኛ እድገት ያለበት ቦታ ላይ ሰዎች ይሰበሰባሉ። አንተ ማደግ ስትጀምር እንኳን እርሷ ሌሎች ሰዎችም በአንተ ዙሪያ ይሰበሰባሉ። እድገትህን፣ መለወጥህን፣ ደስተኛ መሆንህን ለእርሷ ለማሳየት ብለ እያንዳንዱን ነገር እዩልኝ ስሙልኝ አትበል። በራስ ላይ አተኩር። ለራስ ቅድሚያ ስጥ። ያንተ እድገት ከእርሷ ጋር መያያዝ የለበትም። ስለዚህ ሐዘንህን፣ ደስታህን ብቻህን ጨርሰው። እድገትህን፣ ኪሳራህን፣ ማግኘት ማጣትህን ለብቻ አሸንፈው። ሰዎች የተሻልክ ስትሆን ብቻ ነው ለጥቅማቸው የሚፈልጉ። ሁሉም የተሻለን ሰው ያሳድዳል። ጥላ የሄደችውም ሴት እኮ የተሻለ ከሚያሳድዱት ጋር ለመሽቀዳደም ነው። አንተ ግን ብቻህን ተጓዝ። ለራስ ያለኸው አንተ ብቻ ነህ። የማትቀየር ከሆነ ብዙ ሰዎች ወደ ህይወት ይገባሉ፣ ሳይመቻቸው ሲቀር ደግሞ ይሄዳሉ። በዚህም ሁሉም ሰው ለንጹህ ፍቅር ሳይሆን ለራሱ ጥቅም እንደሚፈልግ ትማራለህ። ስለዚህ ስኬትህ የሚጠቅመው በቅድሚያ አንተን ነው። ራስን የምትለውጠው ለራስህ እንጂ ለሄደች ሴት ብለህ መሆን የለበትም። ሁሌም ቢሆን ስኬትህን ለራስህ አሳይ፣ ማንነትህን ደግሞ ለሰዎች አሳይ። ማንነትህን አይቶ ያልወደደ ሰው ስኬትህን አይቶ ሊጠቀምብህ እንጂ ሊወድህ አይመጣም። ስለዚህ ያለህበትን ሁኔታ ለማሳየት አትንጠራራ። ሰዎች የሰጣቸው ፍቅር ካልመለሳቸው የምታሳያቸው ነገር ፍቅራቸውን አይገዛም። አምስተኛ እንደገና አዲስ ግንኙነት ጀምር። ሴት ሁሉ አንድ አይደለችም። ልባም ሴቶች አሉ፣ ልብ አውልቅ ሴቶች ደግሞ አሉ። ከባለፈው ጉዳትህ ሙሉ በሙሉ ካገገምክ በኋላ አዲስ ህይወት ለመጀመር መፍራት የለብህም። አዲስ ህይወት ስትጀምር በማስተዋልና በብልህነት ትጀምራለህ። እንደ ትናንቱ ሞኝነት ልብህን አጨለመውም። ንቁ ሆነ በማስተዋል አዲስ ግንኙነት ውስጥ ትገባለህ። ሁሉም ሴት ተመሳሳይ ነው የሚለውን አመለካከት አውጥተህ ሁሉንም እንደ አዲስ ጀምር። ይህን ስታደርግ ግን ጥላ ሄደችውን ሴት ለማናደድ ወይም ለማስቀናት በሚል ምክንያት መሆን የለበትም። በቃ ህይወት መቀጠል አለበት። ምናልባት ይሄኛው የተለየ ሊሆን ይችላል። እውነተኛ ደስታን የምታገኝበት ሊሆን ይችላል። በማንነት ብቻ የምትወድ ሴት ልትሆን ትችላለች። ብዙ ወንድ የሚወዳት ሴት ጥላው ስትሄድ
ልቡን ፈውሶ ሌላ የተሻለ ሕይወት መግባት ሲገባው ዘመኑን በሐዘንና በትካዜ ይጨርሳል። ይህ ደግሞ ደካማነት እንጂ ጤናማነት አይደለም። አንድ ነገር ከሕይወት ከወጣ ሌላ ነገር እንደሚመጣ እርግጠኛ ሁን። አዲስ ነገርን ለመቀበል ራስን አዘጋጅ። ሕይወትን ማንም ሳይኖርልህም። የሚባክነው ዕድሜ እኮ ባንክ ውስጥ አይደለም የሚጠራቀመው፣ መልሰ የማታገኘው ነገር ነው። ስለዚህ ባለ ጊዜ በመጠቀም ራስን አሻሽ